ዝና ሉላን አገኛት። ዝና ሉላን ካገኛት በኋላ ተስፋ የሚያስቆርጥ ንግግር ተናገራት። ሉላም ካሁን በኋላ ምንም የምኖርለት አላማ የለም፣ እባክህን እዚሁ ግደለኝ እንጂ አልሄድም በማለት ተናገረች። ሉላ ልክ ሞገስን አናግራ ስልኩን ስትዘጋ ዝና በሩን ከፍቶ ሲገባ በተመሳሳይ ሰዓት አይኗ ዝና አይን ላይ አረፈ። ዝና በጣም ደስተኛ ሆኗል። ይሁን እንጂ ሞገስን እዚህ ክፍል ባለማግኘቱ ሞገስን ለመጠበቅ እዚሁ ለመድፈጥ አስቦ ነበር። ነገር ግን ሞገስ ፈጽሞ ወደዚህ እንደማይመጣና ነገር ግን ዝና ወደ ቤቱ ሉላን ይዞ መሄድ እንደማይችል መንገድ ላይ የሚያጋጥመውን ነገር እኔ ብቻ አውቃለሁ በማለት ሞገስ ሲናገር ነበር። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ዛሬ ሞገስ በእንባ ታጥቦ እያየነው ነው። ሞገስ በድጋሚ ሉላን ተነጠቀ። ዝናም በድጋሚ ድል ያደረገ መስሎታል። በአሁኑ ላይ ግን ሞገስ በጣም ከባድ ውሳኔና በጣም ከባድ ነገር አቅዶ ነው ያለው። ከዚህን ህይወት የሚሻለው እኔ የፈለኩትን ነገር አድርጌ እድሜ ልኬን እስር ቤት ብቀመጥ ይሻለኛል የሚል ውሳኔም ወስኗል። ምክንያቱም ሞገስ ከዝና ለመራቅ ብዙ ጊዜ ሞክሯል። ከዝና ብቻ ሳይሆን ከሉላም ብዙ አመታትን ርቆ ቆይቷል። ይሁን እንጂ ከዝና ለመራቅ ቢሞክርም ዝና ግን በየሄደበት እየተከታተለ ሞገስን እያሳደደው ነበር እንዳየ ነው። ስለዚህ ሞገስ አሁን ያለው አማራጭ ግዴታ እሱ ያለውን ያሰበውን ነገር ማድረግ ሆኖ አግኝቶታል። እንግዲህ በነ ቅድስት ቤት በብሩክ ቤት ፍቅር ሰፍኗል፣ ደስታ ሰፍኗል። በጣም ደስተኞች ሆነዋል። ቅድስትም አፈቅረዋለሁ ብላ ያሰበችውን አንድ ሰው ብሩክን ባሏ በማድረጓ በጣም ደስተኛ ሆናለች። ምክንያቱም እዚህ ቤት ወደ ብሩክ ቤት የመጣቸው ለሰራተኝነት ቢሆንም ብዙ አመታትን አብራቸው ቆይታለች። የምሳሌ እናት በህይወት እያለች ጭምር ቅድስት እዚህ ነበረች። የምሳሌ እናት ህይወቷ አደጋ ላይ እንደሆነም ስታውቅ ምሳሌን አደራ ብላ አደራ የሰጠቻት ቅድስትን ነበረ። ቅድስት በጣም ታማኝና አስተዋይ እንደሆነችም ስለምታውቅ እናቷ በወቅቱ ምሳሌን ለቅድስት አደራ ብላት ነበረ። በእናቷ አደራ ብቻም ሳይሆን ለስራዋም በታማኝነት ስታገለግል እንደዚሁም ደግሞ ለምሳሌ በተለይ ለምሳሌ እናት የወለደ እናት የሚያደርገውን ከዛም በላይ መስዋዕት ከፍላለች። እንደሚታወቀው ምሳሌ የጤና ሁኔታዋ በጣም አደጋ ላይ በነበረበት ጊዜ ድንግሏን ሽጣ የቀረውን ወጪ ለመሸፈን ወደ ውጭ ሀገር ሄዳ እንድትታከም ሁሉን ነገር ለመቻል እንደዚሁም ደግሞ በዚህ ነገር ላይ የምትከፈለውን መስዋዕትነት ለመክፈል ዝግጁ ሆናም ሞክረዋለች። ይህ ማለት የእናትነት ልክ ነው። ምሳሌ ቅድስትን የመሰለች እናት በማግኘቷ በጣም ደስተኛ ናት። እንግዲህ ሉላ ዝና ፊት ለፊት ለመፋጠጥ በድጋሚ ተገዳለች። ዝና ሉላን በማግኘቱ ደስተኛ ቢሆንም በአሁኑ ላይ ግን ሉላ ከባድ እርምጃ እንደሚወሰድባት ዝና ሲናገር ነበር። ይሁን እንጂ ሉላን ወደ ቤቱ ለመውሰድ ያሰበው ዝና ወደ ቤቱ ግን በሰላም እንደማይደርስ ደግሞ ሞገስ ሲናገር ነበር። የአሁኑ የመጨረሻና የመጨረሻ ውሳኔ ነው በማለት በአይኑ በእንባ ታጥቦ ሲናገር ነበር። ይህ ማለት እንግዲህ በዝና ላይ ከባድ የሆነ እርምጃ እንደሚወስድበት ነው እየተናገረው። ከአሁን በፊት በተደጋጋሚ ፊት ለፊት እየተገናኙ በመሳሪያ ሁሉ ሞክሮት ነበር። ዝና ግን ግደለኝ እንጂ ከአንተ ፊት ለፊት ለመሸሽ በፍጹም የኔን ክብር ያዋርደዋል በማለት በጣም ህይወቱ ላይ አደጋ እንዳደርስበት ሁሉ ተመኝቶ ነበረ።
በወቅቱ ሞገስ የመጣለት ሀሳብ በእጄ የያዝኩት መሳሪያ የብሩክ ነው። እኔ ደግሞ በዚህን መሳሪያ ዝናን ብመታውና ዝና ቢሞት እኔም ብሩክም እስር ቤት እንገባለን። ምክንያቱም ይሄ መሳሪያ የተመዘገበው በብሩክ ስም ቢሆንም ዝና ላይ እየተኮስኩት ደግሞ እኔ ነኝ። ይህ ማለት ሉላም ቅድስትም ምሳሌም ሁላቸውም አደጋ ላይ ይወድቃሉ። እኔና ብሩክ ተያይዘን እስር ቤት ስንገባ ዝና ደግሞ የፈለገውን ነገር ለማድረግ እድል ይከፍትለታል ብሎ በማሰብ ነበረ ሳይተኩስበት የቀረው። እንግዲህ በአሁኑ ላይ ግን ሞገስ በዝና ላይ እንዲተኩስ የሚያስገድዱ አንዳንድ ነገሮች ተከስተዋል። ይህ ማለት ደግሞ እኔ በህይወት እያለሁ ፈጽሞ ያ አውሬ ዝና ፈጽሞ አይወስድሽም በማለት ነበረ ቃል የገባላት ለሉላ። ከአሁን በፊትም በተደጋጋሚ ለሉላ ቃል ገብቶላታል። ይሁን እንጂ በተደጋጋሚ መልሶ ለዝና የሰጠባት የተለያዩ ምክንያቶች አሉት። የመጀመሪያው ድሃ በመሆኔ አትወደኝም የሚል ምክንያት ሲሆን በቀጣይ ያለው ምክንያት ግን ለምሳሌ ሲባል ነበረ። እርግጥ በወቅቱ ሞገስ ፍቃደኛ ባይሆንም ነገር ግን ብሩክ ያደረገው ውሳኔ ትክክል እንደነበረ ሉላ አሳምነዋለች። በወቅቱ ሉላ ዝና እጅ እንድትገባ በፍጹም አልፈለገም ነበር ሞገስ። ነገር ግን በብሩክ ጫና ሉላን መልሶ ወደ ዝና የመመለስ ስራም ተሰርቶ ሉላም ሄዳ ለቀናት ስትሰቃይ ከቆየች በኋላ ነበረ ዝና ላይ አደጋ በማድረስ መልሳ ወደ ሞገስ ልትመጣ የቻለችው። እንግዲህ በዛን ወቅት ብሩክም ውጭ ስለነበረ፣ ነገር ግን ሉላ ከሞገስ ጋር በመመለሷ በጣም ደስተኛ ነው። በተለይ ደግሞ ምሳሌ ታክማ ከተመለሰች ወደዚህ በሉላ ሀሳብ በሞገስና በብሩክ መካከል ብዙ ነገሮች አለመግባባት እንደተፈጠሩ የሚታወቅ ነው። እነሱ እንዲቀረፉ እየተደረገ ነው። ቅድስትም ለብሩክ ጥሩ የሚባል ምክር ከማህሌት በተቃራኒ የሆነ ባህሪ ያላትና ጥሩ አስተዋይ የምትባል ሴት ስለሆነች ብሩክም በተደጋጋሚ ወደ ሞገስ እየደወለ እንዲያናግረው፣ እንደዚሁም ደግሞ በሁለታቸው መካከል ያለውን ክፍተት እንዲፈቱ፣ ያለበለዚያ ግን ዝና በሁለታቸው መካከል ያለውን አለመግባባት በመጠቀም ሁለቱንም ቤተሰብ እንደሚያጠቃ መንገድ ይከፍታል በማለት፣ እንደዚሁም ደግሞ ከሞገስ ጋር ያለችው መልካም ሴት ሉላ ከኤርፖርት ጀምሮ እባክህን በቅርብ ርቀት ልትከታተለው ሞክር፣ አይታወቅም ዝና ምን እንደሚያደርገው በማለት ባመጣችው ሀሳብ መሰረት ከኤርፖርት ጀምሮ ባለው ነገር እያንዳንዱ ጊዜ ከጎኑ እንደሆነ፣ ምንም በቅርብ ርቀት ቢሆንም በሁለታቸው መካከል ያለው ክፍተት እንዲሰፋ አልፈቀዱም። ከዛም አልፎ ዛሬ ሁለታቸው ተገናኝተው ለመነጋገር፣ እንደዚሁም ደግሞ በተለይ ዝና ጉዳይ ላይ ያለውን ነገር እንዲፈቱት መፍትሄ እንዲያገኙለትም ተነጋግረው ነበር። ከዝናም በተጨማሪ ስለ ሁለታቸው እንደዚሁም ስላሳለፉት ነገር መልካምም ሆነ መጥፎ ስለ ሁሉም ነገር እንዲመሰጋገኑና ይቅርታም እንዲጠያየቁም ይህን ነገር በማሰብ ነበረ ሁለታቸው ሊገናኙ ያሰቡት። ሁለታቸው ብሩክና ሞገስ ለመገናኘት ቀጠሮ ይዘው ያለበትን ቦታ ነግሮት በስንት ሰዓትና የት እንደሚገናኙ ሁሉ ከነገረው በኋላ ዝና ደግሞ ሉላ ያለችበትን ቦታ አጠያይቆ ስላወቀ ያለ ፍቃድ መግባት ስለማይችል በስልክ ለጓደኞቹ በመደወል ወደዚህ ቦታ መግባትና መፈተሽ እንድችል ልታደርግልኝ ትችላለህ ወይ በማለት የሆነን ሰው በመጠየቅ ይህን የማደርግ አይመስለኝም፣ ነገር ግን የምችል ከሆነ እስኪ ልተባበርህ በማለት መልስ ሰጥቶት ነበረ። ወዲያውኑ ግን በስልኩ የገባለት ቴክስት ዝናን በጣም ደስተኛ ያደረገው ይመስላል። ምክንያቱም ቤት ለቤት እየገባ ቤቶችን መፈተሽ እንደሚችል የሚያስችል ፍቃድ ይመስለኛል። ከዛም በኋላ ነበረ ዝና ወደ ቤቶች እየገባ ቼክ ማድረግ የቻለው። 1 2 3 ቤቶችን ከፈተሸ በኋላ ግን ሉላን አግኝቷታል። ሉላ ካለችበት ክፍል
የትም እንዳትንቀሳቀስ ያዘዛት ሞገስ በየቤቱ በሮች እየተወገሩ ስትሰማ ወደ ሞገስ ደውላ ነበረ። ሞገስ ደግሞ ከብሩክ ጋር ያለውን ቀጠሮ ሰዓት ስለደረሰበት ስልኩን የብሩክን ስልክ እየጠበቀ ነበረ። ምክንያቱም ብሩክ ሲመጣ እሄዳለሁ፣ እንደዚሁም ደግሞ የሚከተለኝ ሰው መኖር አለመኖሩንም ቼክ ለማድረግ መጀመሪያ እሱንም የሚከተለው ሰው አለመኖሩን ለማወቅ ግዴታ እሱ መድረስ አለበት በማለት ስልኩን ሲጠባበቅ ነበረ። ይሁን እንጂ ሉላ በዛን መሀል ትደውላለች። በሮች እየተከፈቱ ብዙ ድምጽና ጫጫታ ይሰማኛል። የዝናንም ድምጽ የሰማሁት ይመስለኛል። ሞገስ አሁን ግን ሊይዘኝ ነው መሰል፣ በጣም ፈርቻለሁ በማለት ትነግረዋለች። ሞገስም ይህን ሊያደርግ አይችልም፣ ምንም አትፍሪ በማለት ቢናገርም በወቅቱ ነገር ግን ሉላ ከዝና ማምለጥ አልቻለችም። በጣም ተስፋ የሚያስቆርጥ ንግግርና ካሁን በኋላ ግርግዳውን ለራሱ እንዲታይ አላደርግሽም፣ የሆነ ነገር አድርጌ ፈጽሞ ሞገስን የማገኘት ሳይሆን የማየት እድል እንዳይኖርሽ ነው የማደርገው በማለትም ተናግሯታል። ሉላም እዚሁ ክፍል ግደለኝ እንጂ የትም አልሄድም በማለት ተግደርድራ ነበር። ነገር ግን ሉላ ያሰበችው ፈጽሞ አልሆነም። ዝናም ሉላን እየጎተተ በየመንገዱ ቶሎ ቶሎ ተራመጂ፣ ምንድነው ወደ ኋላ የምታየው በማለት ከሰፈር ሲያስወጣት ነበር ያየ ነው። ምንም ይሁን ምን አሁን ግን በሰላም እቤትህ እንደማትደርስ እርግጠኛ ሁን ዝና በማለት ሞገስም ሲፎክር ነበር። እውነት ምን ማድረግ ይችላል የሚለውን በቀጣይ ፓርት ላይ የምናየው ይሆናል።